ሳፍረን ምንም ነገር የለም። እኔ ከወደድኳት ማንም የፈለገውን ይበል። መስሚያ ይጥጥ ኦባሳንጎን ዴቪድ ኦባሳንጎ ሰላም ብለናል። ብራዘር አትጥፋ። አንዳንዴ ላይቭ ላይ ከች በልና የኩናማ ወንድማችን እንወዳለን። እኛ ከአንተ ጋር ምንም አይነት ችግር የለብንም። ዴቪድ ኦባሳንጎ ዘኩናማ እንወዳለን። ምንም እኛ ችግር የለብንም። አንተ ምንም ችግር የለብንም። እና እንዲህ ብለን የምንሸማቀቅበት ባል አይስጣችሁ ሴቶች፣ የምትኮሩበት ብረት መዝጊያ የሚባል ባል እንጂ እንዲህ ብለን የምንደበቅበት ባል አይስጣችሁ። ቢቀር ይሻላል። ቢቀርስ ኦባሳንጎ ኩናማ ኩናማ ነው፣ ኤርትራዊ ነው፣ ኩናማ ነው። ግን ያው ለባህሉ ድምቀት ወደ ኦባሳንጎ ልከነዋል። ትንሽ አጠቋርቆሩ ከበድ ስለሚል ሄዷል ወደዛ አካባቢ ሄዷል። እኔ ያወጣው ሰነድ እኔ ሰውን ለማሸማቀቅ ብዬ የውሸን ነገር አላወጣ። የዘርም ሆነ የቀለም ችግር የለብንም። ግን የምትሸማቀቁበት ሰው ይዛችሁ እዚህ ቀኑን ሙሉ አታዝጉን። ቪዲዮን አሳየን። እሺ እናንተ የተመታችሁ አሁን ኦባሳንጎ ወንድማችን ልክ ሲገባ እንዲሸርተት ብላ ሰጥቶ ስትገባለት ያሳያል። በር ሊከፈት ነው። አየህ፣ ወደ በሩ ስትሄድ ይኸው በር ሲከፈት በር ተከፈተ። እዛ ጋር ኦባሳንጎ መጣ። እልም መጀመሪያው ላይ ነው በር ከኋላ በር የሚከፈተው። የእኛ ሴት በር ተከፈተ። ይኸው ላጥ አለ። ጥቁር አዝሙዱ ከች አለ። ተዘጋ። እና ጥሩ ነው፣ ለጤናም ጥሩ ነው። አትፈሩበት ነው። እኛ መታችሁ እዚህ እንደሌለው አክት ምናምን ማድረግ ጥሩ አይደለም። ማስከበር ያስፈልጋል፣ መከበር አለበት። ዴቪዶ እናከብራለን፣ እንወዳለን። ቀልቧን የተገፈፈው ለምን እዚህ መጣ? ብዙ የሚወደኛል፣ ፎንቃዎች አሉ፣ ወንዶች በጣም ነው የሚያስቸግሩኝ። አይነት ጭቡቴ ነው። ፍቅር ይሰለቸኛል፣ የምፈልገው ነገር የለም ብላ ነው የምትጸቅሰውና ይህን ነገር እሱ በአማርኛ የሚነግረው ሰው ቢኖር ለአንድ ቀን አብሮ አይኖርም። ግን ምን ያደርጋል? ልብድም ይወልዳል። ያራዳ ልጅ። ለማንኛውም ይህን ነው። ስለዚህ ያንን ባታደርጉ ጥሩ ነው። ከስር የሚያስቀው ያየሁት ከስር ኮመንት ላይ ምን አመጡ መሰለ? ኮመንት ላይ ይሁን ብራዘርን ከቻ አረጉት። የተመቱ አረ ኮመንት ላይ ብራዘር የተመቱ ናቸው። አንዳንዴ ያስቀኛል እና አሪፍ ነው። ስለዚህ እኔ የምላችሁ ምንድን ነው always let me tell you some honest to God ፍቅር እግዚአብሔር ነው የሚሰጠው። ፍቅር ሁሌ ደስታ የለም። ይህን አስረግጬ እናገራለሁ። ሁሌ ደስታ የለም። ፍቅር አለ፣ አንዳንዴ ትደባበራለ ምናምን is part of life። ያ ነገር ያለ ነው። እዚህ ጋር መጥተው የውሸት ምናምን አክት የሚያደርጉ ሴቶች፣ ደስተኛ የሚመስሉ ሴቶች በትዳራቸው ደስተኛ አይደሉም። እዚህ ጋር መጥተው ስለ ትዳራቸው በተለይ ደስተኛ ሆነው አክት የሚያደርጉ ሰዎች አይደሉም። እኔ በጣም ነው የማውቀው። ዝም ኖቲስ ማድረግ ነው።
ምንም ሌላው ደስ የሚለኝ ውሸት በጣም ነው ምጣል። ውሸት ደግሞ ምን ያደርጋል? ብዙ ነገሮችን ያበላሻል። ለምን? ውሸት የሆነ ጊዜ የሰው ልጅ የጊዜ ጉዳይ ነው፣ ያገኛቸዋል። በውሸታችሁ ላይ ትገኛላችሁ። የዛኔ ስትገኙ ያውን ላይ የገነባችሁን ነገር አፈር ከድሜ ይገባል። በቃ ዋሽታችኋላ። ከዛ በኋላ ወደ ነበራችሁበት ቦታ ለመመለስ በጣም ችግር ውስጥ ትገባላችሁ። ውሸት ሰውን አስከብሮ አያውቅም። ውሸት። ስለዚህ ውሸት አይጠቅምም። ለማናችሁም ነው የምነግራችሁ። ሶሻል ሚዲያ ላይ የፈጀ የራስን ሆነ ነው ምን የሚመጣብህ ምንም ነገር የለም። የሆነ ተከፍሎት ነው የሚሳደበው። እሷን ወዳታል። ይኸው በግልጽ ልንገርን፣ ክፈለኝና ልለጥልጥል። በነፃ እንለጣለጥ የለ እንዴ? ቻፓ ክፈል። ማን ይለጥለጥ? ወፌላላ ሰቀዬ ለጠልጥልሃል። አንተ ብቻ ለመክፈል ያብቃ። ለመክፈል ያብቃ። ለእኔ ቻፓ ስጠኝ። ማኛው ይህ ሰው አስመርሮኛል በለኝ። ዘግዝቄ ነው ምለጠልጥ። ችግር የለብኝም። ቆንጆ ነኝ የሚል ሴት ልጅ ሆና ቆንጆ ነኝ አይደለሁም የምትል እኔ ሰምቼ አላውቅም። ሴት ልጅ ቆንጆ መባል ትፈልጋለች። ወንድ ልጅ ሀብታም ነህ መባል ይፈልጋል። ሴት ልጅ አብሶሉትሊ ቆንጆ መባልን ትፈልጋለች። ይሄ የስራው ባህሪ ነው። ማንም ሴት አስቀያሚ ነሽ መባል አትፈልግም። ተግባባል? ማንም ሴት አስቀያሚ መባልን አትፈልግም። እኔም ያንን አንደርስታንድ አደርጋለሁ። ሴት ልጅ አስቀያሚና አሮጊት መባል በህይወቷ ከሚደብራት ነገር መካከል እሱ ነው። የሆነ ነገሯን የገፈፍከው ነው የሚመስላት። በተለይ አሮጊት የሚለው ስድብ ከተጨመረ ለሴት ልጅ አካለ ስንኩል ያረካት ነው የሚመስላት። በጣም ሴት ልጅ የሚከብዳት አንቺ አሮጊት ሰላም ነሽ በላት። የሆነ ነገር ይጎላል። የሆነ ነገርሽ ይጎላል እናቱ። እና ትልቁ ለሴት ልጅ የሚጎዳው ስድብ አሮጊትና አስቀያሚ ስድብ በጣም ይደብራል። ሶሻል ሚዲያ ላይ ካሉ እውነት ለመናገር አስቀያሚ መልክ አላቸው ከሚባሉ ሰዎች ጥራ ካላችሁኝ ሀናቡ የምትባል ብቻ ናት እንጂ ሌላ ሰው አስቀያሚ አላየው። ሀናቡ የምትባል ግን የሆነ ክፍት ያደረ ነው የምትመስለው። አልዋሽ ብዙ ሶሻል ሚዲያ ተጠቅሜ ያለው ለረጅም ጊዜ ቆይቼ ያለው ሀናቡ እኔ እንጂ ቡቱቶ ነው የምትመስለኝ እንደዚሁ ሳስባት። በእውነት በቃ ቡቱቶ የሆነ ቁጭራ ኖ መጥቆር አይደለም። የጥቁር ቆንጆዎች ብዙ አሉ። የጥቁር ቆንጆ በጣም ብዙ አሉ። የጥቁር ቆንጆ ጋምቤላዎችን ይዋቸው ውቦች ናቸው። ጌታ ምስክሬ ውቦች ናቸው ጋምቤላዎች። በጣም ነው የሚያምሩት። ከለሩ ወዛቸው ራሱ እንዴት ያምራል። የጋምቤላ መልክ ያላቸው እህቶቻችን በጥቁረት ከሄዳችሁ እነሱ ይጠቁራሉ፣ ግን በጣም ነው የሚያምሩት። የጋምቤላ መልካቸው እጅግ ውበት አለው። ክፍት ያደረ ነው የምትመስለው። የሽሮ ጭልፋ
ስራ ልስጣት ትንሽ ብዬ ነው። የሽሮ ጭልፋ ነው የምትመስለው። ምክንያቱም የስጋ ወጥ ምናምን ከሆነ ሸርተት ብሎ ነው የሚወልደው፣ ቅባት ስላለው ማለት ነው። ምስክር ወረቀቱ ያስገባውበትም ከፋኖች የምስክር ወረቀትም የተሰጠኝም ያስገባውበትም ገንዘብ አለ። በእናንተ ቤት አሁን ረጅም ዓመት ስላለፈው ሪሲቱ የለም ብላችሁ አስባችሁ ነበር። ከነቀኑ ከነ ሁሉ ነገር ከነፋኖ ማን ነው ከነመከታው የምስክር ወረቀት ቤት ታዩ። እናመሰግናለን እግዚአብሔር ያክብርሽ ተብሎ የተሰጠኛል እና እኔን መጣል አይቻልም። እኔ በአማራ ሕዝብ አንድ ቀን ጎፈንድ የሚከፍቻ አላቅም። እሱን ደሞም ገንዘቤን ያስመለስኩት ጀግና ስለሆንኩ ነው። ትምህርት ቤት ካልተሰራ የህዝብ ገንዘብ እናንተ ግለሰብ ጋር ምን ይሰራል? አንቀጥቅጬ ደግሞ አፍንጫችሁን ይዤ ወዲያው ነው ጠዋት ተናገርኩ፣ ማታ መታችሁ በካሻፕ ነው ገንዘቡን ያስገባችሁልኝ ጀግና ስለሆንኩኝ። ሌላው ግን ገንዘቡ የት ይበላ፣ ትምህርት ቤት ይሰራ፣ ምን ይደረግ ማንም ሰው አልጠየቃችሁም። ወደ 30 ሺህ ወደ 40 ሺህ ዶላር አላቅም 50 ሺህ ዶላር። እኔ ግን ጀግና ስለሆንኩ ተቀብዬ ደብረ ብርሃን ስለሆነ ሸዋዎች ያስፈልጋቸዋል ብዬ ለፋኖቹ ሰጥቻለሁ። 4 ነጥብ። ዛሬ ዝም ማለቴን አትዩ። ዛሬ ከማንንም ጋር ለመሳዳደቤን አትዩ። ያኔ ግን እንዴት እንዳርበደበርኩሽ አዳሜ ታውቂያለሽ። እንኳን እናንተን አይደለም እንዲህ በእግራችሁ ነበር ያስቆንኳችሁ። ለምን? በዛ ላይ ደግሞ መሳደብ ጀመሩ። ገንዘቡን ቴንክ ዩ ዛር በዛ ላይ መሳደብ ጀመሩ። ለነሱ እኔ ለትምህርት ቤት እያልኩ እርዳታ እንትን እያልኩኝ በጎጥ ተከፋፍሎ ይሰድቡኛል። ነርቬን የነኩትኛ አልኩኝና ጠዋት ላይ ይሄ ገንዘብ ካልገባ ድብልቅልቅሽ ይወጣል አልኳቸው። ወዲያው ዱና መታን ያስገባችኝ። ስማቸውን ነው የምትቀስላችሁ አሉበት ኮሚቴ ውስጥ ፋኖ ማናት ቃል ፋኖ ዱባይ ያለችው ማን ነው ደግሞ ጀነራል የሚሰድበኝ እኮ ለዛ ነው። ቀን ከሌሊት ሊንዳ ስማቸውን ነው የምጠራልሽ። እኔ ማንንም ፈራው የለም። 2014 ፋኖ የሚባለው ልጅ ከድር አይ ቲንክ አለበት መሰለኝ ኮሚቴ ውስጥ። ከድር ታሰረ፣ በዛ ጊዜ ታሰረ። ከድር የሚያውቀው ታሪክ የለም። የመጨረሻ ላይ ታሰረ እሱ ማለት ነው። እና ይሄ ነው የደብረ ብርሃኑ ታሪክ ጋይስ፣ ምንም ሚስጥር የለው። ከዚህ ውጪ ካለ ፍለፊት መጥቶ የሚቀርበኝ ካለ ይናገር። የደብረ ብርሃኑ ታሪክ ሌላ ካለ ፍለፊት መጣችሁ ተጋፈጡ፣ ከኋላ አይደለም። የእናንተ ጉድ ነው የሚወጣባችሁ። እንዳለ አደባችሁ ተቀመጡ። ትምህርት ቤቱ የተሰራ ገንዘቡ የተገባ ብሎ ጠያቂ ይመጣባችኋል። ኦረስቸው ፍቅር የሚባል ልጅም አለ። ትልቅ ግስላ የሚያክል ልጅ፣ ትልቅ ልጅ ግጥም ነው ምናምን የሚገጥም እሱም አለበት ከኮሚቴው። ይሄን ያለው ነገር ሁሉ ነው። 2013 ነው ፋኖ 2014 ነው እንጂ ልጁ ስሙ 13 አለም። ፋኖ 2014 ከነ ፎቶ ከነ ምን ዋለኝ ግስላይን ትልቅ ለማለት ፈልጌን ተለቅ ያለ ልጅ ፍቅር የሚባል አሜሪካን ሀገር የሚኖር እሱም አለበት። አይተ እንዳለ አላውቅም። እና ሌላ ምንም ሚስጥር የለውም በነገራችን ላይ። እኔ አንዳችሁም በአማራ ህዝብ ይሄንን አድርጊ ይሄንን ብትሉኝ ሁሉንም ከነ መረጃ አስቀምጫለሁ። ሁሉንም እንኳን እሱን አይደለም ወደፊት ራሱ ማለት ነው ለአማራ ምን አርገሻል ብላችሁ እንኳን 5 ሳንቲም አላወጣሽም ብላችሁ እንኳን ማለት ነው ብትጠይቁኝ እንደዚህ ነው ሪሲቴን በዝርዝር ያስቀመጥኩት ከነ ቀኑ ከነ ወሩ ከነ ምኑ። ነገ ብትጠይቁኝ ይሄ ማን ይሰጥ ይሄ እያልኩ እንዲየገለጥኩ አሳያችኋለሁ። ጨርሻለሁ። እና ታውቃላችሁ እኮ እንዴ በጣም እኮ ለራሴ ጠይቄ እኮ ነው የደረስኩበት። ራሴ ማርያምን ምንድነው ደብረ ብርሃን ምንድነው ምን ጉድ ነው ምንድነው ደብረ ብርሃን ለራሴ ምን እዛ ድረስ ምን ተፈጥሮ ከዛ ጭንቅላቴ ውስጥ አልመጣም። ይሄ ነው መልእክቱ። ኧረ ተው አትሳደብ፣ ብሄር አትሳደብ ውዴ፣ ብሄር አትሳደብ። እኔና ኢድሪስ ነን የተጫወት ነው። ብሄር አትሳደቡ። ደግሞ የምስክሩን ወረቀት የሚያመጣቸው ፔንክለር ነበር። የዛ ጊዜ በድምጽ አስወርታኝ ከነ አመስግነውኝ እና አቤ አስወርታኝ ምናምን
አገናኝታይ ምናምን በጣም አመስግነውኝ እንደው ግዴታ እኮ የለብኝም እኮ በነገራችን ላይ የልደቴን ገንዘብ የመስጠት ግዴታ የለብኝም። ቁርጥም አድርጌ መብላት እችላለሁ እንደማንኛውም ቲክቶከር እዚህ እንዳሉትኝ በየአመቱ እኮ ልደቴን እኔ ባሁኑን ያቆምኩትኝ አይደል በየአመቱ ልደቴ በመጣ ቁጥር ሁልጊዜም ለአማራ ክልል ነው ስረዳ የነበረው። ሁልጊዜም የልደቴ ብድግ እያደረኩ ለአማራ ክልል ነው የምሰጥ የነበረው። ገባችሁ እንዴ? ወይኔ እኔ ማር እስኪ ቆይ ጋይስ እንደ ያሬን ስር ካሰር ይበሉኝ። ለምን አትቀጥም? እሺ ውዴ ለምን አትቀጥም? ጸባይ የለውማ። ኢድሪስ ይሳደባል፣ ኢድሪስ ይሳደባል። እሺ እኔ ማር ይሳደባል፣ ኢድሪስ አፉ ይሳደባል። ለዛ ነው ማልቄጣው። ግን የቤቢ ላይሆኑ እንሰጠዋለሁ። እሺ እሱንም በአባቴ ቃል ስለገባው የቤቢ ላይሆኑ እንሰጣለሁ ብላለች። ሁለተኛው ቅጣት ግን አልቀጣም። እሺ አፉ ስለሚሳደብ ትንሽ ባይሳደብ እቀጣ ነበር።